በሌላ በማንም የለም። እንድንበት ዘንድ የተገባ ከሰማይ በታች የተሰጠ ለሰው ልጆች ሌላ የለምና ይላል። የሰው ልጆች ሁሉ ኃጢአተኛ ስለሆኑ የሰው ልጆች ሁሉ ደግሞ የሚድኑበት መዳኛ ያስፈልጋቸዋል። ታዲያ የሰው ልጆች እንዲድኑ የሰው ልጆች የራሳቸውን ጽድቅ በእግዚአብሔር ፊት ያቀርባሉ። ነገር ግን መጽሐፍ ቅዱስ ጽድቃችን እንደ መርገም ጨርቅ ተቆጥሯል ይለናል። ታዲያ የኔና የናንተ ጽድቅ እኔና እናንተ በእግዚአብሔር ፊት ለመቅረብ የምናደርገው ያ መልካም ስራ የምናደርገው ያ የሃይማኖት ሕይወት እርሱ በእግዚአብሔር ፊት ሲደርስ እንደ መርገም ጨርቅ ሆኗል። እግዚአብሔር እንደማይቀበለው እግዚአብሔር እንደሚጸየፈው በእግዚአብሔር ፊት ተቀባይነት እንደሌለው እንደ ርኩስ ነገር ተቆጥሯል። ታዲያ የሰው ልጆች እንዲድኑ ምን ያስፈልጋቸዋል? የሰው ልጆች እንዲድኑ ጌታ ኢየሱስ ክርስቶስን ሊቀበሉ ያስፈልጋል።